ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ ሃማን ፍስሐጽዮን እልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ በሐዘን መግለጫ መልእክታቸውን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ ሃማን ፍስሐጽዮን በማረፍ ሐዘን ተሰምቶኛል ብለዋል። ሃማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ መሆናቸውና ኢትዮጵያ በአስቸጋሪ ሁኔታዎች ባለፈችበት ጊዜ ሁሉም የሚጠበቅበትን ማድረግ ገልጸው ፈጣሪ ነፍሱን በሰላም ያሳርፋት ብለዋል። ውሃና ንጽህና ለሁሉም የህብረቱ አባል ሀገራት ህዝቦች የዕለት ተዕለት ህይወት ወሳኝ በመሆኑ ይህንን ሀብት ሊጠብቁ እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናገሩ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ ተጀምሯል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የውሃ ሀብትን የሁሉ ተጠቃሚነት መሰረት ባደረገ መርህ መጠቀም እንደሚገባ አሳስበዋል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነው የዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚካሄደው። ከዚህ አስቀድሞ ዛሬ የተጀመረው ለሁለት ቀን የሚካሄደው የስራ አስፈጻሚ ምክር ቤቱ መደበኛ ስብሰባ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅ እንግዲህ ይጠበቃል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በመክፈቻ ንግግራቸው እንግዲህ የጉባኤው ጭብጥም ውሃና በንጽህና ላይ ያተኮረ በመሆኑ ይህንን ሀብት እኛን አንድ የሚያደርገን ምክንያት ሊሆን ይገባልም ሲሉ ገልጸዋል። Excellency, ladies and gentlemen, the theme of the summit is on water and sanitation. ክቡራትና ክቡራን፣ በዚህ ዓመት በውሃና በንጽህና አጠባበቅ ላይ ትኩረቱን ያደረገው የዚህ ጉባኤ ጭብጥ እጅግ ከፍተኛ ጠቀሜታ ያለው ነው። ለሁሉም ሀገሮቻችን እጅግ አስፈላጊ የሆነው ይህ ሀብት በማንኛውም ዋጋ ሊጠበቅ የሚገባው የጋራ ሀብት ተደርጎ ሊወሰድ ይገባል። ይህ የተፈጥሮ ሀብት አገሮቻችንን ይበልጥ የሚያቀራርብና ለሰላም መረጋገጥ እንዳነቃቂ ምክንያት የሚያገለግል መሆን አለበት። የዘንድሮ የህብረቱ መሪ ሀሳብ የውሃ ሀብቶች የሚመነጩበትን ስነ ምህዳር እንዴት ማደስ እንደሚገባ በጥንቃቄ ለማሰብ እድልን የሚሰጥ ነው ያሉት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የውሃ ሀብቶች የሁሉንም ተጠቃሚነት መሰረት ባደረገ መርህ መጠቀም እንደሚገባም እንዲሁ አስገንዝበዋል። As Ethiopia prepares to host COP32, I want to take this opportunity to assure you that we view this as an opportunity for Africa. ኢትዮጵያ የኮፕ 32 ጉባኤን ለማስተናገድ በምትዘጋጅበት በዚህ ወቅት ይህ አጋጣሚ አፍሪካ ስለ አየር ንብረት ፍትህና ዘላቂ ልማት በሚደረገው ዓለም አቀፍ ውይይት ላይ ግንባር ቀደም መሪ እንድትሆን እድል እንደሚሰጠን ላረጋግጥላችሁ እወዳለሁ። የዘንድሮ ዓመት መሪ ሐሳብ ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ በመሆኑ የውሃ ሀብቶቻችን መነሻ የሆኑትን ስነ ምህዳሮች እንዴት ማደስ እንደምንችል በጥንቃቄ እንድናስብ እድል ይሰጠናል። አፍሪካ እንደ አባይ፣ ኮንጎ፣ ኒጀርና ዛምቤዚ ባሉ ትልልቅ ወንዞች እንዲሁም እንደ ቪክቶሪያ፣ ታንጋኒካና ማላዊ ባሉ ታላላቅ ሐይቆች የተባረከች ምድር ናት። ለእነዚህ ሀብቶቻችን ያለን እሳቤ የሁሉንም ወገኖች ፍላጎት፣ ሁኔታና ምኞት ከግምት ውስጥ የሚያስገባና በኡቡንቱ መርህ የሚመራ ሊሆን ይገባዋል። የሥራ አስፈጻሚ ምክር ቤት ስብሰባው የአፍሪካን አንድነት ለማጠናከርና ለጋራ ዓላማዎቻችን ያለንን ቁርጠኝነት ለማደስ ትልቅ አስተዋጽኦ ይኖረዋል ሲሉ መልእክታቸውን አስተላልፈዋል። ይህ ህገ መንግስታዊነትን በጋራ መከላከል እንደሚገባ በመጠቆም Our continent is still grappling with incidents of unconstitutional change of government. አህጉራችን አሁንም ቢሆን የህብረታችንን መደበኛ መሰረቶች በሚያናጉ ህገ መንግስታዊ ያልሆኑ የመንግስት ለውጥ ክስተቶች እየተፈተነች ትገኛለች። ባለብዙ ወገን ግንኙነትና ዓለም አቀፋዊ ትብብር እየተሸረሸሩበት ያለው ተለዋዋጭ ጂኦፖለቲካዊ ሁኔታ
በአህጉራችን ሰላምና ደህንነት ላይ አሉታዊ ተጽዕኖ እያሳደረ ነው። አህጉራችንን ከየትኛውም አቅጣጫ ሊመጡ ከሚችሉ ፈታኝ እንቅስቃሴዎች ለመከላከል ከፈለግን የአፍሪካ አንድነት እውነተኛ መሆንና የአፍሪካ ህብረት ደግሞ ጠንካራ መሆን ይኖርበታል። የሚያስፈልገን የሌሎችን ምጽዋት ወይም በጎ ፍቃድ ሳይሆን እውነተኛ አጋርነት ነው። ያ ደግሞ ከምንም በላይ ከአንድነት የሚመነጭ እውነተኛ ጥንካሬን ይጠይቃል። የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ በበኩላቸው የውሃ ሳኒቴሽን ማህበራዊ አገልግሎት ብቻ ሳይሆን የኢኮኖሚ መሰረተ ልማቶች ናቸው ሲሉ ገልጸዋል። የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ የሚለው መሪ ሀሳብ እጅግ ወሳኝ ነው። በእርግጥም የውሃና የንጽህና አገልግሎቶች ማህበራዊ አገልግሎቶች ብቻ ሳይሆኑ ኢኮኖሚያዊ መሰረተ ልማቶችም ናቸው። ይሁን እንጂ በመላው አፍሪካ ከ300 ሚሊዮን በላይ ሰዎች አሁንም የንጹህ መጠጥ ውሃ አያገኙም። ወደ 780 ሚሊዮን የሚጠጉት ደግሞ በቂ የንጽህና አጠባበቅ አገልግሎት የላቸውም። ደካማ የውሃና የንጽህና አጠባበቅ የሰራተኛውን ምርታማነት ይቀንሳል፣ የጤና ወጪን ይጨምራል፣ እንዲሁም ኢንቨስትመንትን ያዳክማል። የ48ኛው የህብረቱ ስራ አስፈጻሚዎች ምክር ቤት ሰብሳቢ ቴቴ አንቶኒዮ በበኩላቸው ለ2 ቀናት በሚካሄደው ስብሰባ በደቡብ አፍሪካ የተካሄደውን የጂ20 ወይም የቡድን 20 ጉባኤ የአፍሪካ ህብረት ተሳትፎን በተመለከተ እንደሚወያይም እንዲሁ አብራርተዋል። ለህብረቱ የተለያዩ ተቋማት ምርጫዎችን በማካሄድ ሹመቶችን ይጸድቃሉ ተብሎ እንደሚጠበቅና ለመሪዎች ጉባኤም ረቂቅ ህጎችና እንዲሁም ደግሞ የመወያያ ነጥቦችም የአህጉሪቱን ግቦች ታላሚ ባደረገ መልኩ እንደሚዘጋጅም እንግዲህ ገልጸዋል። ለህብረቱ አጠቃላይ እንግዲህ ተቋማዊ የአጀንዳ 2063 ስኬቶቹ እውን መሆን የሀገራት መሪዎች ቁርጠኝነት ከንግግር ባለፈ በተግባር የሚገለጽ እንዲሆን እንግዲህ በጉባኤው ላይ ማሳሰቢያም ተሰጥቷል። የኢትዮጵያ ግዙፍ ፕሮጀክትን በራስ አቅም ጀምሮ በመጨረስ የማድረግና የይቻላል አቅም በታላቁ የኢትዮጵያ ህዳሴ ግድብ አሳይታለች። ከአገር አልፎ የፓን አፍሪካኒዝም ፕሮጀክት የሆነው የህዳሴ ግድቡ አፍሪካን ከልመናና ከጥገኝነት በማውጣት የሚለው የአፍሪካ ህብረት አጀንዳ 2063 ጋር የተሰናሰለ ነው። እንደ ስሙ ታላቅ ደግሞም ግዙፍ ነው። አትችሉም የታሪክ ጠባሳን በዚህ ዘመን በጥሶና አሽቀንጥሮ ሲጥል በምትኩ ኢትዮጵያ ካለመች ካቀደችና ከጀመረች የማታሳካው ነገር የለምን ፍንትው አድርጎ አሳይቷል። ታላቁ የኢትዮጵያ ህዳሴ ግድብ ይህ ግድብ የኤሌክትሪክ ኃይል ማመንጫ ብቻ አይደለም። ይልቁንም የኢትዮጵያውያን የአንድነት ማሳያቸው፣ የጽናታቸው ምልክትና የብልጽግናቸው ተስፋ ነው። የዛሬ 129 ዓመታት ገዳማ አባቶቻችን በሰሜኑ ተራሮች ላይ ቅኝ ግዛትን ድል አድርገው የአፍሪካን የነጻነት ፋና እንደለኮሱ ሁሉ ዛሬ ደግሞ የልጅ ልጆቻቸው ድህነትን ድል ለመንሳት በአባይ ወንዝ ላይ ታሪክ ሰርተዋል። ነገሩ የኢትዮጵያዊነትን ወኔ ዳግም ያነገሰና በአፍሪካውያን ዘንድ በትብብር ከቆምን እኛም እንችላለን የሚል ታላቅ የስነ ልቦና ስንቅ የሰጠ ክስተት ሆኗል። ኢትዮጵያኖች ወይም አፍሪካውያኖች ወይም ጥቁር ሕዝብ አይችልም የሚለውን ያን ስሁትና የተሳሳተ ትርክት የሰበረና ለኢትዮጵያም ለአፍሪካም አጠቃላይ ለሰው ልጆች ለጥቁር ሕዝቦች የናሽናል ዩኒፋይንግ ፋክተር የሆነ ወይም አንድነትን የትብብርን መንፈስ ከፍ ያደረገ ነው። ታላቁ የህዳሴው ግድብ ሲመረቅ ንግግር ካደረጉት የአፍሪካን መሪዎች መካከል የኬንያው ሳሙኤል ዊሊያም ሩቶ የፓን አፍሪካ ወይም የፓን አፍሪካ አንድነትን መንፈስ ከፍ ያደረገ ታላቅ ብሔራዊ ምልክታችን ነው የሚል ሀሳብ አንስቷል። The Grand Ethiopian Renaissance Dam is not merely a national project. It is a Pan-African statement. የታላቁ ህዳሴ ግድብ ሀገራዊ ፕሮጀክት ብቻ አይደለም። ይህ የፓን አፍሪካኒዝም መገለጫ ነው። ፕሮጀክቱ አፍሪካ የራሷን አቅም ተጠቅማ
መዳረሻዋን በራሷ እንድትቀርጽ ያሳየም ነው። ኢትዮጵያ የገጠሟትን ውስጣዊና ውጫዊ ጫናዎች ተቋቁማ ግዙፍ ፕሮጀክቶችን ጀምሮ መጨረስ እንደምትችል በተግባር ማሳየቷ በአፍሪካ መሪዎች ዘንድ ከፍተኛ አድናቆትንና መነሳሳትን ፈጥሯል። ዓለም በሙሉ ያስደነቀ ፕሮጀክት ነው። የአፍሪካ ፕሮጀክት ነው። This dam and the electricity and the power generated ይህ ግድብና የሚመነጨው የኤሌክትሪክ ኃይል የጎረቤት ቀጠናዊና አህጉራዊ ጠንካራ ወዳጅነትን የሚያሳይ ነው። የኢኮኖሚና የመሰረተ ልማት ትስስርንም ያጠናክራል። ኢትዮጵያዊነት ከጥንት ጀምሮ በራስ ታሪክና ማንነት የመኩራት በራስ ነጻነትና ሉዓላዊነት ጸንቶ የመቀጠል ነው። የቅኝ ግዛት ሩጫና ህልምን ካመከነው አድዋ ጋር አመሳስሎት ህዳሴ ግድቡን ዳግማዊ አድዋ የክፍለ ዘመኑ የመቻል ክስተት ያስባለው ሚስጢሩም ይሄው ነው። አድዋንና የህዳሴውን ግድብ በሁለት የታሪክ ሚዛን ላይ ስናስቀምጠው አድዋ በቀደመው ዘመን ለኢትዮጵያኖች፣ ለአፍሪካውያን፣ ለጥቁር ህዝብ አጠቃላይ ለሰው ልጆች ታላቅ የነጻነት ቀንዲልን የለኮሰ ነው። በዚህኛው በ21ኛው መቶ ክፍለ ዘመን ደግሞ ታላቁ የህዳሴ ግድብ በአንድነት በህብረት አንድ ላይ በመሆን ለዚህ ትውልድ አንድ የመቻልን በአፍሪካኖች መካከል የኢኮኖሚ ነጻነት የኢኮኖሚ ለዋላይነትንም በራስ ችሎታ በራስ ገንዘብ ተባብሮ እንዲህ አይነቱን ታላቅ ፕሮጀክት እውን የማድረግን የዘመኑ ወይም የክፍለ ዘመኑ አንድ የታሪክ ክስተት ነው። ለዘመናት አፍሪካ ግዙፍ ፕሮጀክቶችን ለመገንባት የዓለም አቀፍ አበዳሪዎችን ደጅ ስትጠና በፖለቲካዊ መስፈርቶች ስትገፋና አትችሉም በሚል ንቀት ስትገታ ቆይታለች። ይህ የታላቁ ህዳሴ ግድብ ደግሞ ለአፍሪካውያን ያስተላለፈው አንድ ጠንካራና ግልጽ መልእክት አለው። የመለወጥና ከድህነት የመውጫው ቁልፍ በእጃችን ነው የሚል የተስፋዋ ምድር ኢትዮጵያ አፍሪካ በራሷ አቅም በራሷ ምህንድስናና በራሷ ልጆች ጥረት ታላላቅ ተአምራቶችን መስራት እንደምትችል ለዓለም አሳይታለች። ይህ የኢኮኖሚ ነጻነት አዋጅ አፍሪካ ከልመናና ከጥገኝነት ወጥታ ወደ ራሷን የመቻል ምዕራፍ መሸጋገሯን ያበሰረ የአፍሪካ ህብረት የአጀንዳ 2063 ጋር የተሰናሰለም ነው። አፍሪካን በኢኮኖሚ ሶቨርኒቲ ወይም ነጻነት አንድ አድርጎ አፍሪካን በዓለም ደረጃ የራሷ የሆነ በፖለቲካው በኢኮኖሚው በየትኛውም ዘርፍ ውስጥ አፍሪካ የራሷን ማንነት የራሷን ባህል የራሷን ስልጣኔ የራሷን የማደግ ተስፋና ህልም እውን የማድረግ ነው እንግዲህ አጀንዳ 2063። ስለዚህ የታላቁ የህዳሴ ግድብ የአጀንዳ 2063 የመቻልን በራስ አቅም የማደግን በራስ ችሎታ እንዲህ አይነቱን ትልቅ ፕሮጀክት እውን የማድረግ ያ ፕሮጀክት ደግሞ ለኢትዮጵያን ብቻ ሳይሆን ለጎረቤት አገራት አጠቃላይ ለአፍሪካ የኢኮኖሚ ነጻነት የኢኮኖሚ ትስስር መሰረት የሆነ ትልቅ ግድብ ነው። አሁን የህዳሴ ብርሃን የሚበራው በኢትዮጵያ ቤቶች ውስጥ ብቻ ሳይሆን ያለ ውጭ ድጋፍ አንችልም ብለው በተስፋ መቁረጥ ውስጥ በነበሩ የአፍሪካ ልቦች ውስጥም ጭምር ነው። በመጨረሻም በሀገራችን ሰላምን ለማጽናትና ወንድማማችነት ድልድይ ለመገንባት ያለመው 6ኛው ሀገር አቀፍ የሰላም ጉባኤ በሆሳዕና ከተማ መካሄድ ጀመረ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል ጋር በመተባበር በአዘጋጀው ጉባኤ ላይ በርካታ ባለድርሻ አካላት ተሳትፈዋል። ሰላም ለሀገር እድገትና ለዜጎች ሁለንተናዊ ብልጽግና መሰረት ነው። በኢትዮጵያ ዘላቂ ሰላምን ለማረጋገጥ የሃይማኖት ተቋማት ሚና ትልቅም ነው። ይህንንም ለማጠናከር ያለመ 6ኛው ሀገር አቀፍ የሰላም ኮንፈረንስ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እየተከናወነም ይገኛል። የኢትዮጵያ ሃይማኖት ተቋማት ጉባኤና የማዕከላዊ ኢትዮጵያ ክልል ያዘጋጁት ሀገራዊ ሰላም ኮንፈረንሱ የተለያዩ ሃይማኖት መሪዎችና የመንግስት ባለድርሻ አካላትም ተሳትፈውበታል። ሰላምን ለማጽናትና በሃይማኖት ላይ ያሉ በጎ ሴቶች ላይ ያተኮረ ጥናታዊ ጽሑፍ ቀርቦም ውይይት ተደርጎበታል። እንደ ሀገር ዘላቂ ሰላምን ለማከናወን በሚደረገው ሂደት ላይ ሃይማኖታዊ ሴትና ካድሎ የጸዳ ማህበራዊ አገልግሎትን መስራት ከሃይማኖት ተቋማትና መምህራን ይጠበቃልም ተብሏል። እምነት በሙሉ ጸረ ግጭት ናቸው፣ ጸረ ጦርነት ናቸው፣ ጸረ ጥላቻ ናቸው፣ ጸረ መለያየትም ናቸው። ሁሉም አንድነት ይደግፋሉ፣ ሰላም ይደግፋሉ፣ እርቅ ይደግፋሉ፣ አንድነት ይደግፋሉ፣ ሰላም ይደግፋሉ፣ ልማት ይደግፋሉ። እንግዲህ 99% ህዝቦች በእንደዚህ ያለ መርህ ያሉ ግን በዚህ ተጠቃሚዎች አልሆንም። የሰው ልጅ ሁለንተናዊ እድገት ሊያረጋግጡ የሚችሉ ማህበራዊ ልማቶች ላይ መሳተፋችን ሰላምን በማህበረሰብ ህይወት ውስጥ እንዲዘልቅና እንዲገባ ማህበረሰብን እንድንረዳ
ማህበረሰብን ሳንከፋፍል በሃይማኖት፣ በጎሳ፣ በዘር፣ በቋንቋ ሳንከፋፍል ማገልገል እንድንችልና ከሃይማኖት ግድግዳችን ወጥተን ግራስሩት ያለው ማህበረሰብን በቤዚክ ኒዶቹ በሀገሪቱ ህግ መሰረት መስራት መቻላችን የሰላም ግንባታ ስራችን ያቀላጥፈዋል ብለን ሰላምን ለማጽናት ሁሉም የሚጠበቅበትን ሚና መወጣትም የግድ መሆኑም በመድረኩም ተነስቷል። ሰላም እጦት፣ ግጭት ትርፉ እንደሚታወቀው ክስረት ነው፣ ውድቀት ነው፣ ውድመት ነው፣ መጨረሻም ውርደት ነው። ስለዚህ ለዚህ ሰላም ሁላችንም ንጹህ ሆነን ከሰላም በስተቀር እንደሚታወቀው ስንዴ መካከል ላይ እንክርዳድ እንዳለ ሁሉ መንግስት መካከልም ላይ እንክርዳዶች አሉ። ሃይማኖት ተቋማት ላይ እንክርዳዶች አሉ። እነዚህን እንክርዳዶች ኃይለ ማለት ሁላችንም በጋራ ሆነን ተባብረን ተጋግዘን ተመካክረን እኚህ ሰዎችን ወደዚህ ካላመጣን በስተቀር እንደተባለው ግጭቶች አይጠፉም። የኛ ግንዛቤ መረዳት ነገሮችን ተቀምጦ በረጋ መንፈስ ተደማምጦ ለመፍታት አለማሰብ ነው እንጂ የሌላ ችግር ሆኖ አይደለም። እግዚአብሔር ያጓደለብን ነገር የለም። ሀገራዊ ዘላቂ ሰላምን በማረጋገጥ ሂደት ላይ የሃይማኖት መሪዎች ሃይማኖታዊ መሰረትን ያልሳቱ ትምህርትና አስተሳሰቦችን መከተል እንደሚገባም የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለም አንስተዋል። ሀገርን እንዳታድግ፣ ሀገር እንዳትቀጥል፣ አብሮነታችን እንዳይሰፋ በሃይማኖት አንዳንድ ጊዜም በብሔር እየገቡ የሚያጋጩንን እንዴት አድርገን ቆመን ይህንን በጽናት እንታገለው ነው። አዳራሽ ምን መክረው ሌላ፣ አደባባይ ወደ ምሕረት ምን ሰብከው ሌላ። በየቅል ከሆነ ምንኖርበትና ከፈጣሪ የተቀበልነው እውነት ለየቅል ከሆነ ከባድ ነው። ምንናገረውን መኖር መቻል አለብን። ሰላም ለሁሉም አስፈላጊ በመሆኑ የሁሉንም አስተዋጽኦ የሚሻ እንደሆነም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናግረዋል። ሰላም የመንግስት ብቻ አይደለም፣ የሃይማኖት ተቋም ብቻ አይደለም፣ የኮሚኒቲው ብቻ አይደለም። ብዙ አካላት ናቸው ያሉት እሱ ላይ ተዋናዮች። አንዳንድ ቦታ ላይ ግጭት ይፈጠራል፣ ወዲያው ይፈታል፣ ከዛ በኋላ ተፈቷል ይባላል። አይደለም። ኢሚዲየት ኮዙን ማወቅ ተገቢ ነው ብለዋል። ትክክል ነው። ደግሞ ዋናው ሩት ኮዙ ምንድነው ብሎ መለየትና እስከ መጨረሻ መፍታት፣ ዘላቂ ሰላምን በየአካባቢው ማረጋገጥ ያስፈልጋል የተባለውን ይዘን መስራት መቻል አለብን ነው። ሌላው አካባቢያዊ እሴቶችን በአግባቡ መጠቀም። ብዙ አካባቢ እሴቶች አሉ። እነዚህም በደንብ ማጎልበት፣ እነዚህም በደንብ ማሳደግ፣ በደንብ በአዋጅ ማገዝ፣ እነዚህን መጠቀምና ችግር መሸነፍ ያለበት በየአካባቢው ነው። በኢትዮጵያ ያለውን ሁሉን አቀፍ ችግር ለመፍታት ሀገራዊ ምክክር እየሰራ ያለውንም ስራ ማገዝ እንደሚገባም በመድረኩ ተነስቷል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።